ተማሩት እሁድ ቀን ምን ሆነ ብላችሁ አስቡ። በዕለተ እሁድ እመቤታችን ትመሰላለች። በዕለተ እሁድ መመሰሏ ብቻ ሳይሆን እግዚአብሔርን የምናመልከው እመቤታችንን የምንማጸነው ለምንድን ነው ካላችሁኝ፣ በስጋም በነፍስም ስለተጠቀምን ስለዳንን ነው። በስጋም በነፍስም ነው የምትጠቀሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ፣ በደላችንን ሁሉ ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ ክርስቶስ ቤተሰቦች፣ ከዚህ በመቀጠል በዕለተ ሰንበት እሁድ የሚጸለይ አምላክን የወለደች እመቤታችን የቅድስት ድንግል ማርያም የምስጋና ጸሎት እናቀርባለን። ከሴቶች ይልቅ ተለይተሽ የተባረክሽ ሆይ የተወደድሽ ተባልሽ። ከተለዩ የተለየች በውስጧም የኪዳን የሕግ ጽላት ያለባት የምትባይ ሁለተኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ያለመለወጥ ካንቺ ሰው ሆነ። መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን አስቀድሞ በይሁዳ ነገረን። ለአዲስ ኪዳንም አስታራቂ ሆነ። በከበረ ደግሞ ፈሳሽነት ወይም መፍሰስ ያመኑትን ንጹሐን የሆኑትን ወገኖች አነጻቸው። ቅድስት ሆይ ለምኝልን። ሁልጊዜ ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሆይ ስለዚህ ሁላችንን እናገንሻለን። ሰውን በሚወድ በጌታ ዘንድ ይቅርታ እናገኝ ዘንድ እንለምንሻለን። ወደ አንቺም እናንጋጣለን። ከማይነቀዝ እንጨት የተቀረጸ በውስጥና በውጭ በወርቅ የተለበጠ ታቦት መለየት የሌለበት ያለመለወጥ ሰው የሆነ የእግዚአብሔር ቃል ይመስልልናል። ይኸውም መለወጥ የሌለበት ንጹሕ መለኮት ነው። ከአብ ጋር የተካከለ ነው። ለንጹሕ በራሱ አበሰራት። በልዩ ጥበቡ ያለ ወንድ ዘር እንደኛ ሆነ። መለኮቱን አዋህዶ ያለ ርኩስ በአንቺ ሰው ሆነ። ቅድስት ሆይ ለምኝልን። በእግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱስ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ ካንቺ ሰው የሆነና ቃል ኃጢአታችንን የሚያስተሰርይልንና አበሳችንን የሚያደመስስልን ሆነ። ቅድስት ሆይ ለምኝልን። የተሰወረ መና ያለብሽ ንጹሕ የወርቅ መሶብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ህብስት ነው። ቅድስት ሆይ ለምኝልን። ሁልጊዜ ብርሃንነትን ያለው ፋና የተሸከምሽ የወርቅ መቅረዝ አንቺ ነሽ። ይኸውም ፋና የዓለም ብርሃን ነው። ጥንት ከሌለ ብርሃን የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወጥ ካንቺ ሰው የሆነ ነው። በመምጣቱም ሰው በመሆኑም በጨለማና በሞት ጥላ ውስጥ ለምንኖር ለኛ በራለን። በልዩ ጥበቡ ምስጢር በስጋዊ የልቦናችን እግር ወደ ሰላም መንገድ አቀናለን። ቅድስት ሆይ ለምኝልን። ብሩክ ከቤተ መቅደስ ይዘሽ ወጣ እሳትነትን ያለው ፍህም የተሸከምሽ የወርቅ ማኅፀንት አንቺ ነሽ። ፍህም የተባለው ኃጢአትን የሚያስተሰርይና በደልን የሚደመስስ ነው። ይኸውም ከአንቺ ሰው የሆነና ራሱን የተወደደ መስዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስት ሆይ ለምኝልን። የእግዚአብሔር ቃል የወለድሽልን መልካም እርግብ ማርያም ሆይ ደስ ይበልሽ። ከእሴይ ስር የወጣሽ መዓዛሽ ያማረ አበባ አንቺ ነሽ። ቅድስት ሆይ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች አሮን በትር ነበረች።
ያለ ዘር ሆኖ ያዳነን እውነተኛ አምላካችን ክርስቶስ የወለድሽልን ሆይ አንቺ እንደርሷ ነሽ። ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ላንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያት ከመምህራንም ትበልጫለሽ። ከሱራፌልና ከኪሩቤል ግርማ የሚበልጥ የመወደድ ግርማ አለሽ። በእውነት የባህራችን መመኪያ አንቺ ነሽ። ለሰውነታችንም ሕይወትን የምትለምኝ ነሽ። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱም በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በቸርነቱ ብዛት ኃጢአታችንን የሚያስተሰርይልን ዘንድ ቅድስት ሆይ ለምኝልን። ልመናዋ ክብሯ የልጇ ቸርነት ከእኛ ከሁላችን ጋር አድሮ ይኖር። ፍቅሯ፣ አማላጅነቷ፣ ረድኤቷ፣ በረከቷ አይለየን። ውድ የክርስቶስ ቤተሰቦች ከዚህ በመቀጠል የቅዱስ ዳዊትን ጸሎት ስለምናቀርብ ተከታተሉ። መዝሙረ ዳዊት ምዕራፍ 39 ከቁጥር 1 እስከ 17 ያለውን አብረን እንጸልያለን። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ድንጋይ ከረግረግም ጭቃ አወጣኝ። እግሮችን በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬንም ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔር ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረከው ተአምራት ብዙ ነው፣ ሐሳብህንም ምንም የሚመስል የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትንና ቁርባንን አልወደድህም፣ ሥጋን አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻህም። በዚያን ጊዜ አልሁ፣ እነሆ መጣሁ። ስለ እኔ በመጽሐፍ ራስ ተጽፏልና። አምላኬ ሆይ ፈቃድህን ለማድረግ ወደድኩ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅህን አወራለሁ፣ እነሆ ከንፈሮችህ አልተከለከሉም። አቤቱ አንተ ጽድቄን ታውቃለህ፣ እውነትህም በልቤ ውስጥ አልሰወርሁም። ማዳንህም ተናገርኩ፣ ምሕረትንና እውነትን ከታላቅ ጉባኤ አልሰወርሁም። አቤቱ አንተ ምሕረትህን ለእኔ አታርቅ፣ ቸርነትህና እውነትህ ዘወትር ይጠብቁኝ። ቁጥር የሌላት ክፋት አግኝታኛለችና ኃጢአቶች ያዙኝ፣ ማየትም ተስኖኛል። ከራሴ ጠጉር ይልቅ በዙ፣ ልቤም ተወኝ። አቤቱ ታድነኝ ዘንድ ፍቀድ፣ አቤቱ እኔን ለመርዳት ፍጠን። ነፍሴን ለማጥፋት የሚወዱ ይፈሩ፣ በአንድነት ይጎስቁሉ። በእኔ ላይ ክፋትን ሊያደርጉ የሚወዱ ወደ ኋላቸው ይመለሱ ይጎስቁሉ። እሰይ እሰይ የሚሉኝ እፍረታቸው ወዲያው ይከፈሉ። አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው፣ ሐሴትም ያድርጉ። ሁልጊዜም ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ። እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ። አምላኬ ሆይ አትዘጊ። አሜን። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። የጌታችን የመድኃኒታችን ኢየሱስ ክርስቶስ አባትነት፣ አምላክነት፣ ጥበቃ አይለየን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ ረድኤት፣ በረከት ከኛ ከሁላችን ጋር ይሁን። በያላችሁበት ዓለም ዳርቻ ፈጣሪ አምላክ ይጠብቃችሁ። ከነ ቤተሰቦቻችሁ ሰላም፣ ፍቅር፣ ጤና ይስጣችሁ። በሰላም ወጥቶ በሰላም መግባትን ይስጣችሁ። ከድንገተኛ አደጋ ከክፉ ነገር ሁሉ ይጠብቃችሁ። አሜን። በዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ላይክ እና ሼር በማድረግ ለሌሎች ያጋሩ። ሁሌም ከኛ ጋር ስለሆነና ቪዲዮውን እስከ መጨረሻ ስለሚከታተሉ እናመሰግናለን። መልካም ጊዜ፣ መልካም ቀን። አሜን።